ላይ ስታሳየኝ ድንግጥ አልኩኝ የሆነ ነገር ድንግጥ አረገኝ I've never found it in my heart to be mad or anything like that or upset. If anything, I was sympathetic to what could have caused her to do that. እና ይሄ የሃይ ስኩልን ፎቶ ስታየው እሷ ራሱ በቃ ይሄ ሚኒስትሪ ፎቶ ፈገግታችንን አይታችሁት ከሆነ አንድ አይነት ነው። ድንጋይ መሃል ላይ ሁሉ ድንጋይ ትልልቅ ድንጋዮች አሉ እዛ መሃል ላይ ነው ጫርቂ ምን አልብሰውት ነበር የሆነ ልብስ ነጠላ ብጫቂ ነገር አልብሻዋል ወንድሜ ከሆነ እሺ ደስተኛ ነኝ ከምንም በላይ ካልሆነም ደግሞ እሱም ፈጣሪ ቤተሰቦቹን ይገናኛል We know that I was found in Akaki near some boulders. It was near an island bank at the time. አሁን ልጁ ቢሆን ቢረጋገጥ የሚሰማውት ስሜት ምንድነው? ተኝቼ አላደርኩም ማለት ከአንድ ወደ ሁለት እንሄዳለን ብዬ አስቤ አላቅም። ፈጣሪ እንደው እንደ ነገሩ አባቴንም አላውቀውም። ሁሌም ጸልዮ እሷ እድሜ እንድትጣት ብቻዬን እንዳልቀር ማለት ነው። መንገድ ላይ ሲሄድ ልጄ እንግዲህ ልጅ እምቢ ሲለኝ ጤና ጣቢያ አስገቡ። መንገድ ላይ የወለዱት? አዎ ይርኩኝ መንገድ ላይ ወለዱ። ራቅ ብለው ያዩ ነበር አይደለ? ለምን ነበር ያዩ? እህቶች ወንድሞች ይኖሩታል አብረው ባይወለዱ እነሱ ራሱ የለኝ ምድር ላይ የማውቀው እናቴ ብቻ ነው። እሷን ብቻ ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም የመላኩን ቤተሰብ እናቱ ፍለጋ መተን ነው ምናገኘው ይመስለኛል። ተስፋ አደርጋለሁ በጣም ብዙ ድርቆሽ ነው ይሄ ድርቆሽ እንዴት አላችሁ? ሰላም ናችሁ? እሺ እንዴት ናችሁ? ሰላም ኖት? ደህና እግዚአብሔር ይመስገን። የመላኩ ኬሊ እናት ነኝ ብለው ሲደውሉልኝ ነው የመጣሁት። አዎ ያው ልጄ ስታደፋፍረኝ ነው። እኔማ ያላሳደጉትን እናት ማለት ይከብዳል። እሺ እና ያው እንግዲህ እስኪ እግዚአብሔር ነው ያውቀው ነው። ጣልኩት ያሉት ልጅ መላኩ ይሁን አይሁን ገና እናጣራለን። አሁንም እንደዛ ግን አባቱ ያውቃል እንደተወለደ እንዳረገዝኩኝ ያውቃል። እሺ ልጁንስ እርሶ እንደጣሉት ያውቃል አባት? አያውቅም። አሁን አለ አባት የለም። ግማሹ ጀርመን ሀገር ነው ይለኛል፣ ግማሹ የሆነ ሀገር ሄዷል ይሉኛል። ከዛ ወዲህ ምንም ነገር ቤተሰቦቹ ምኑን ያውቃሉ እንትን ነገር የለም። አንድ እህት ነበረችው አመለ ወርቅ የምትባል ታማሚ ነበረች። እሷም ሞተች በቃ። እሷም ነች የዛን ጊዜ እናቴን ያሳደገችኝን እናቴ ታውቅ ነበረ። እሷም ነች እንደዚህ ልጄ በቃ እንግዲህ ካልሆነ እናትሽ ብትኖር ትድርሻለች ትኩልሻለች፣ ግን እሷ ደግሞ ከሌለች ምን ይደረጋል እስቲ ፈጣሪ ህይወትሽን ቢያሳምራለች። ያው አንዴ የተጣመመ ነገር ነው። ልጅነትም ነበረኝ ከቤትም ወጥቼ ማላቅም ሰው ሁሉ አብሬ መስሎኝ ነበር በዛን ጊዜ። አሁን እቺ ልጅ በማሳደግ እግዚአብሔር ይመስገን ተረጋግቼ ቁጭ አልኩት እንጂ እኮ መጀመሪያ ብዙ ህይወቴ ልክ አልነበረም። አላውቅም እንዳው የስቺ የምታውቀውን ያህል እኔ አላውቅም። የዛን ጊዜ የተወለድኩት የምታውቀውን ያህል እኔ አላውቅም። እንግዲህ የተወለድኩት ከ77 በፊት ከ77 በፊት ነው የተወለድኩት። ቤት ውስጥ ነው ከፍቶች ነው እንትን የምንለው። እናቴ ኃይለኛ ነች። ቤት ውስጥ ነው እንዳሁኑ እንደዚህ አይነት ነገር የለም። ሰውንም እንኳን ከ77 ዓመት በፊት ማለት ነው በፊት ነው የተወለድኩት። እንግዲህ እስቲ ቁጠራዋ
በ77 ነው ማለት ነው ወይስ አይ ከ77? ከዛ በፊት ነው የተወለድኩት። ከዛ በፊት ማለት እኮ በፊት ማለት የ13 ዓመት ልጅ እንደዚህ ነኝ አሉ። ከ77 በፊት ከ77 ዓመት በፊት የ13 ዓመት ልጅ። አዎ እንደዛ ትለኛለች እማዬ። እንግዲህ ያሳደገችኝ እናቴ አሁን 53 ዓመት ሆኖ ማለት። እሺ የእርስዎ ወላጆች የት ነው ያሉት አሁን? የኔ ወላጅ አባቴ እናቴን አላውቃትም። አባቴ ግን እዚህ ሳሪስ ምን አለ ተስፋ ይባላል ወደ ብሔረ ጽጌ ሳሪስ ነው ያለው። ሌላ ሰው አግብቶ ነው የሚኖረው። አሉ በህይወት አሉ በህይወት አለ። አንድ ጊዜ መጥቶ አይቶኝ ከዛን ጠፋ። እዛ ሰዎች እማዬ እዛ እናቴ እንደሞተች መጣየኝ ከዛን ጠፋ። እሱ እዚህ ብሔረ ጽጌ አለ። ያው ቢሞት እንግዲህ ያው ሰማ ነበር እንዲሁ ወደ 06 ሲሄድ ሰማ ነበር አለ። እሱ እዚህ ብሔረ ጽጌ ሳሪስ ነው ይባላል። ያው ሚስቱ እንግዲህ የልጆች አባት ነው አሉ። ስለዚህ እህት ወንድም አለውት ማለት እኮ ነው። ዘመድ አለውት እዚህ ያው እዚህ እንትን ብሔረ ጽጌ ሳሪስ ነው ያለው እኮ ዘመድ አለውት ማለት ነው። እህት ወንድም ያው ዘመድ ምን ያደርጋል ብለህ ነው ዘመድ። እኔ አሁን እኮ እስቲ ማየ ስላለችኝና ህሊናዬ ስለወቀሰኝ ዓለም ባንክ እንደዚህ ተብሎ ስለተጠራ እንጂ ብዙ ጊዜ የወደቁ ልጆች እንዲመታዋል እንደዚህ ሆነዋል እንዲሆነዋል። ደግሞ ልብ ይዤ ልጅ ይዤ ደግሞ የሚያቁኝ ሰዎች ደግሞ አንቺ እንደዚህ ሲሉኝ ህሊናዬንም የደረሰብኝ ህሊናዬ ቁስል አለ። ያን ስለሆነ በቃ የምን ቁስል ማለት ይሄው እናቴ ባሳደገችኝ አይደለም በባዳ ስላሳደገኝ እናቴ ብትሞት አይደል ታዲያ ይሄ ልጅ እኔን ለመድፈር የቻለው እኔን ለመድፈር ተደፍረዋል። ሙከራ ነው ሙከራ ነው ያው መታገል ሙከራ ነው። እና ያው ባዳ ነው ያው እቺ እናቴ እኔም ወላጅ እናቴን ጠላዋት። አሁን እቺ ልጅ እኔም ያኔ ጥፋት አጥፍቻለሁ ይሄን ስራ በመስራቴ። አሁን ግን ነፍስ ካወቅኩኝ በኋላ ህይወት እንኳን አልሆን ሲለኝ እቺን ያው ያሳደግኩኝ። ጥሩ። አሁን እርስዎ ይሄን የጣሉት ልጅ የወለዱት ተደፍረው ነው ወይስ አይደለም? በፈቃድ ነው? በፈቃደኝነት አግብተው ማለት ነው። ከዛን እሱ በቃ የሚሆን አይደለም ቤት ውስጥም አይመቸኝም ሰውየው በቃ ያስርበኛልም ያስጠማኛልም ሌላ ህይወት የሚናገረኝም ነገሮች ቅስም የሚሰብሩ ናቸው። በዛ የተነሳ ነው በቃ እኔም ልጅነትም ስላለኝ የዛን ጊዜም እንደዛም ደና ስለሆንኩኝ በቃ እኔ እንትን ብዬ ነው ለማሳደግም ሞከርኩ። ምንም ለማለትም ሞከርኩ። ምንም አልሆን ሲለኝ ብዙ ጊዜ ለመጣል ሞክሬ ነበር እና የዛ ሳይት ውስጥ የሚሰሩ የዛን ጊዜ ድርጅት ቴክኒክ አካባቢ ገና እንትን ማለቱ ነበር። ከዛን ሰዎች ይጠራጠራሉ። ልብስም እና ምናምን ይዤ ሲሄድ እቺ ልጅ ልትጥል ነው ልትጥል ሳትሆን አትቀርም ይሉኛል እዛ አካባቢ ብለው እንደዛ ሲል እንዳጋጣሚ በቃ አውርቀን አንዷ እኮ እንደዚህም ቢሆንም ለመንግስትም ብትሰጭ ምንም ሰው ብዙ እኔ በቃ በስጭት ላይም እንደዚህም ነው አይምሮዬም ተከከለም አይነበረም በወቅቱ በቃ ይሄን ያህል ቁጭ ብሎ ማስተዋል እናቴንም ስላጣው ከእንደገና ከግራና ቀኝ ማንም ስለሌለኝ ዝም አልኩኝና በቃ እንትን አልኩ። ልጄን አላለውትም የልጁ አባት አላለኝም። እኔም አልያዘው የስንት ወር ነፍሰ ጡር እያሉ ነው የተለያዩት ነው በትዳር እያሉ ነው የወለዱት? አይ የ6 ወር ሆኜ ባስቀመጠኝ ጥሎኝ ጠፋ ከሌላ ሴት ጋር። እሱ በቃ እንደዛ ነው ኑሮ። ሌሎች አሉ አይደለም ደናዎች የሚወት የሚኖሩ እንደዛ አይነት ነገሮችን ነው እንጂ አቋሙ አልመቻለኝ። ሁኔታው ሲወልዱ አልነበረም ተስቃይን አይቼ ነው የሚደርኩት። ደሜን እያንጠባጠብኩ ነው ስለሆነት ከሆነ እስካሁን የዛን ጊዜ ተጎዳሁት። እስካሁን ራሱ በማጸን ይፈሳል። እውነት በማጸን እስካሁን ራሱ እንትን እላለሁ። እና ህይወት ይሄ ነው። እና እቺ ልጅ እንትን ስትለኝ አሁን ምንድነው እስኪ እንደዛ ሲሉኝ ምናልባት ምንም እንኳን እንትን ባልን እግዚአብሔር እስኪ ካለ የሚለው ልጅቷ ነው። ለሷም አይምሮ እንትን ይባል ብዬ ጫፍ ነው የምነግረው ለልጄ እንደ አንዳንድ ነገር ነው እንጂ ብዙም እንትን አይደለም። ከዛም በቃ እንደዛ ሲል እስቲ ምናልባት ሊሆን ይችላል እንዴ ሙያና ቴክኒክ እንደዚህ ሲሉ ጊዜውን ብዬ አሰብኩኝ። ጊዜውን አስታወሱት አይደለ? ጊዜ በ92 እናቴ በ88 እስቲ አስባ እኔ ይሄንን እንድታስብ እናቴ 88 ሞታ እኔ በ90 ቤቶች በሞቶች በ3 አመት አካባቢ መሰለኛ እንግዲህ እሱ ከሆነ ምን ያሉት የወለድኩት እናቴ በሞተች በ3 አመት 90 ቤት ውስጥ ነው 91 እንጂ ታህሳስ 92 ታህሳስ 2 ቀን ነው ህፃኑ ተጥሎ የተገኘው። እሁድ ቀን ነው እሁድ ነው የጣልኩት። እሱን እሁድ ነው እኔ የሆነ ስራ ልሄድ ብዬ ምርር አለኝ። የሆነ ቤት ውስጥም ነበረና ጭንቅላቴ መር ያም ሌላ ያዘኛል ያም ሌላ ነገሮች ነው ለሰው ላይ ሲወርቁ አሳች ልጅ እንደዚህ ሆነች እንደው ደረቁት ተናጥብታት እንደዚህ ሆነች። ሁሉም ወደ እውነተኛ ቦታ ሄደዋል። አሁን እንደዚህ የሚሉኝ ብለው ሲሉ የዛን ጊዜ ማስተዋል ቢኖረኝ ባሳድግ ነው እንደዚህ ይጠቅመኝ ነበር። ግን ማስተዋል የሚባል ነገር የለኝም። እንግዲህ እሱ ከሆነ ልጅነቱም አለ። ወደ ምን ስራ እየሄዱ ነበር? ሰው ቤት ሰራ ነበር። ዝም ብዬ አንዷም ነይ ብላ አንድ ትግሬ ጊዜው ጥሩ ነው ደሜን እያንጠባጠብኩ ነው።
ደም ነው ማንጠባጠበው። የዛን ጊዜ እኮ ዝም ብላ ነው ሴትዮዋም ለሞራል ነው እንጂ እኮ ይሄን አልቆሜም የምሰራም ሰውም አይደለም። እንግዲህ 15 ቀን ነው ደም ልጅ ነው እኮ የጣልኩት እኔ እሱ ከሆነ ማለት ነው እንግዲህ ደም ልጅ ነው እንግዲህ እኔ የዛን ጊዜ በቃ እኔ አልኩኝና ከዛን ተጣልኩኝ። በኋላም ወደዛ ሰፈር አልሄድኩኝም። ለምን ልጁን ይታረክሻለህ እዛ አካባቢ ላይ ደግሞ ልጅ ተጣለ ሲባል አሁን ይሄ ሰፈር የሆነ ነገር ሲባል ሰው ይሰማል አይደለ? እኔ ደግሞ ልጅ እንዲያስኩኝና እሷ ቤት እንደሚሄድ ሰው ያውቃል። ስለዚህ ልጁን የታረክሽው ጥያቄ ይመጣል። ጥያቄ ስለ ጣፋውና ወደ ሚካኤል ቤተክርስቲያን የሚባል አለ። እስኪ ያጣጣለውትን እስኪ ያስታውሱኝ። እሁድ ቀን ነው ተጥሎ የተገኘው ህፃኑ። አሁን እርሶ ቪዲዮን አይታውታል? ግን እኛ የሰራነውን እኔ በረምት እኔ ስትነግረኝ ብቻ እሷ ቪዲዮን አላዩትም? ልጁን ስታሳየኝ ድንግጥ አልኩኝ። የሆነ ነገር ድንግጥ አደረገኝ። ለምን እንጂ ቪዲዮውን እኛ የሰራነውን አላዩትም? እኔ ልጁ ስታሳየኝ ምን ነው ደነገጥኩኝ። እስኪ እኔ ልጅ ደውይልኝና እስኪ ምን አልባት ብዬ ነው ያልኳት። ስለዚህ ያስታውሱኝ እስኪ እንግዲህ ዓመተ ምህረቱ በትክክል 88 እናቴ ሞታ በ3ኛው ዓመት ነው የወለድኩት አሉ። እንደዛ ነው 92 ይሆናል ማን ነው 91 ይሆናል። እሱም ቢሆን አይደለ ቁጥር ስንደምር እንዲያው ግን የአንድ ዓመት የሆነ ወራት ልዩነት ይኖራል በቁጥርም ቢሆን ያው 88 እስከ 92 4 ዓመት ነው ያለው። ምናልባት ይሄ የቁጥሩ ትንሽ እንትን ሊለን ይችላል። ጊዜውን ግን የት ቦታ ነው የጣሉት? እሁድ ቀን ነው ብለውኛል። ምን አይነት ምሳሌ ነው? እኔ አሁን ሰውየውንም የምትጠይቁት ይሄንን እንትኑን ይሄ ፖሊሱንም የምትጠይቁት ማለት ነው። ትልልቅ ድንጋዮች ነበሩ። አሁን እሱንም እንደው ደግመ ለመጠየቅ ድንጋይ መሃል ነው እና ርቄ ያየው እና ፖሊስም ኳስ ምናምን የሚጫወቱ አሉ በወቅቱ የኳስ እሁድ ቀን እነሱ ናቸው ደውለው እንትን ሲሉ ማዶ ላይ ቢጌማ እና ሰውም ዝም ብለም ስታይ ግርግልና የአራስነትም ወገብም ያለ መጠንከር አለ። ከዛን ሰው ተሰብስቦ አንድ ሴትዮ ጠይቃቸው አዎ የሆነ ህፃን ልጅ እንደው ምን ነው ለመንግስትስ ወይ ወደ ሐኪም ቤትስ ብትጥል ግን አው ለፖሊስ ይዞት ሄደ እንደዚህ ሆነ ሄደ ምናምን አሉ። ከጣሉት በኋላ እርሶ ራቅ ብለው አዩ? አይቻለው ብያለው። ማን አነሳው መጥቶ ማን ያን መጀመሪያ ሰው ስብስብ ነው ያለው። መጀመሪያ ፖሊስ ነው የጠሩት መሰለኝ እንግዲህ ሰው ስብስብ እኔ ወደዚህ ወደ ማዶ ወደ ሚካኤል መሻገሪያ ጋር ቁጭ አልኩ። ለምን ሰው ይጠረጥረኛል ያው ራስን የማይተማመን ሰው ከባድ ነው ብዬ ወደ ማዶ ላይ ነው ቁጭ ስል ጊዜ ከዛም በኋላ ላይ እኔ ወደ ሴትዮዋም አልሄድኩኝም። ከዛን ሰው ክብብብ አደረገው። ወጪ ልብስ ሊያጥቡላት ወደ ነበር ወደ ቤት ስራ ሊሰሩላት አልሄድኩም። ታዲያ ወደ እሷ ቀጥ ብዬ ክብብብ አድርገው ነገሩ ሞቅ ሲል እኔ ከዛን ሌላው ይደውላል ሌላው ምን ይላል። ከዛም በኋላ እኔ እንግዲህ ለየት ብዬ ደግሞ ስቀመጥ ሌላ ነገር ነው ሊናይም ጥሩ ስላልነበረ ቀጥ ብዬ ወደ ጊዮርጊስ የሚባል ቤተክርስቲያን ሚካኤል አለ ከዚህ በታች ወደዛ ቤተክርስቲያን ሄድኩኝ። ከዛ ወዲህ ያለኝውንም ነገር ምን ተናላልኩም ስልክም የለኝም አልደወለችልኝም። ግን ታጠያይቅ ነበር ሴትዮ። የትኛው? ያቺ ምሰራላት ነው ብላለች። ታጠያይቅ ነበር። ቦታውስ የት የሚባል ምን የሚባል ቦታ ላይ? ቴክኒክ ነው ዋና ቴክኒክ እዚህ ጋር ዓለም ባንክ። አዎ እዚህ እኮ ነው ቴክኒኩ። የዛን ጊዜ ሁሉ ቦታውም እንደዚህ ቤቱም በትንሽ ምስራታ የተደረገው እዚህ ዓለም ባንክ ውስጥ ነው እንጂ ከዛ በታች ያሉ ቤቶች ብዙም የሉም። እንደው ገጠራማ ገና ልማታማ ያለ ቦታ ነው። የዛን ጊዜ እንግዲህ ያው ሰውየው መጠየቅ ትችላለህ። እንደዛ ነው እንግዲህ እኔ ቀኑስ ምን ቀን ነው? እኔ ጣልኩት እሑድ ቀን ነው። እሑድ ነው ሰንበት ቀን ነው። በዛው ነው ወደ ቤተክርስቲያን እሑድ ቀን ነው አይደል? እኔ ሰንበት ቀን ነው ጠዋት ላይ ነው የጣልኩት። ጠዋት ነው ወደ ሴትዮዋ ሲሄድ ጠዋት ድንጋይ መሃል ላይ ድንጋይ ትልልቅ ድንጋዮች አሉ እዛ መሃል ላይ ነው። ምን አልብሰውት ነበር? የሆነ ልብስ ነጠላ ብጫቂ ነገር አልብሻዋለሁ እና ከስር የሆነች ብጫቂ ሰው ሰጥቶኝ ነበር ሸሚዝ ነገር እሱን ነው እንግዲህ ያለበስኩት። ስንት ቀን ይሆነዋል? አንድ 15 ቀንና 16 ቀን ይሆነዋል። አይኖርም ተሰለማይለኝ እንደዛ እና ጤና ጣቢያ ደግሞ ሄጄ እንግዲህ ልጅ እንትን አልል ብሎኝ የድሮ ነበር ጤና ጣቢያው እዛ ቤጂንግ ጋር ነበርና ሰዎች እንደዚህ ነጋቢ ሰጥተውኛል ብሼ እንትን ለምን ለመንግስትም ሁኔታሽ አላመረንም እንደዛ ሲሉኝ ሁለት ሆነብኝ። አሳድጋለሁ እላለሁ ምን እላለሁ። በዛ አማካኝነት ያ ነገር ሲመጣ በቃ ተናለ እንግዲህ እሱ ከሆነ ማለት ነው። እስኪ የሚያሳዩኝ የልጅነት የእርሶ ፎቶ አለ? እስኪ ያሳዩኝ እስቲ አምጪ ነው የልጅነት ፎቶ። እስኪ የሆነች ወንበር አምጪና እስኪ ቁጭ በይ እህቴ። እንዲህ ነው የነበርኩኝ በዛን ማለት ትንሽ ከዚህም እንትን እላለሁ። የተወሰነ ማለት እኔ አይደለም እዚህ ፕሮግራሙን ያየነው ራሱ እኔ አይደለም ሰዎች ናቸው እንደነገረቻችሁ እኔ አላቅም። ወንድም እንዳለኝ ምንም እንዳለኝ አላቅም። ያው ጫፍ ነው የምትነግረኝና የነገረቻቸው ሰዎች ነበሩ ከዚህ በፊት ወንድ ልጅ እንዳላት ምናምን እና
ትላንትና ከትምህርት ቤት ስመጣ እንደዚህ እየተባለ ነው አቃቂ ላይ ተጣለ ልጅ አቃቂ ላይ ተጣልኩት ያለ ነውና ሚጣራው የድሮ ያረጉ ምትኖርበትን ሰፈር ነው እና እንዴት እኔ ጆሮ ሰጥቼ አልሰማሁት እውነት ነው ማለት ሲለኝ ምክንያቱም እኔ አላመንኳቸውም ድሮ እንደዛ ሲያወሩ ማለት ነውና እንዴት ነው ምናምን ብለው እንት ሲሉኝና ምን አለኝ መሰለ ቴክስቱን ሁሉ አጥፍቼው ነው እንጂ አስነብብ ነበር ከድሮ ካንቺ ማን ጻፈልሽ ማለት እንትን ነው እሷ የምታቃቸው ድሮ የምትሰራባቸው ሰዎች ነበሩ የነገረቻቸውና ከድሮ ካንቺ ከሚኒስትሪ ወረቀት ያቀዋል ከሚኒስትሪ ፎቶዎች ጋር የሱ የሃይ ስኩል ፎቶ ይመሳሰላል ቲሸርት ለብሶ የተነሳ አስቲከር ይመሳሰላልና እስቲ እንትን በዩ አሁንም አድጎ ደግሞ መልኩ ከሷ ጋር ይጠጋጋል እስቲ ያለውን ነገር አዋሪው ምናምን ብሎኝ ነው እንትን ያልኩት እንትን ያልኩት ማለት ነው እንጂ ሌላ ምን አረጋኝ ፊታቸው ሞላ ማለት ፈገግታቸው ምናምን ሲመሳሰል ይሄ ነገር እውነት ነው እንዴ ብዬ በእናት እሺ በአባት አንድ ናችሁ አይደለም ማለት እኔ ያው ያላሳደጉት ነው እንደው እስቲ አሁን እንደው ለሷም እንደው ምናልባት ያው ትምርቷንም ጨርሳለች እንደው አላ አይደለም ስላደፋፈረችኝ እንደዚህ ቁጭ ብለን ስናወራ ሰዎች ደግሞ ብዙዎቹ እንደዚህ ሄዶ በሚዲያ እንዲተጠለው ግን ለምን እንዲተጠለው መጀመሪያ ለጅብ ሰጣው እንዲ ብሎ ስለ አይምሮኝ ይነካኛል ለምን እንዳሁን እቺን ከስቼ ጠቁሬ ሳይመችም አስተማርኩችኝ ዩኒቨርሲቲም ተገባ ነበር ያው ለኔ ብላ ነው እሷንም ብቸኛም ስለሆንኩኝ ነው የቀረችው ያው እዚሁ እየተማረች ነው እንትን የምትለው ግን ያንንም ማሰቡ ቢኖር ኖሮ ይሄን ልጅ ባልጥሪ ተቀመኝ ነበር ምናልባት ወይ ዱርዬ ሆኖ ያስቸግረኛል ሌላው ስነግረው ደግሞ ወይ ዱርዬ ሆኖ ያስቸግርሽ ይሆናል እግዚአብሔር እንደው ምናምን ይሉኛል ለእናቶችን ቤተክርስቲያን ስናገር ወይ ዱርዬ ሆኖ ወይ ጫት ቃሚ ሆኖ እንትን እግዚአብሔር ያቃል ታይ እሱ የፈቀደው ነው የሚሆነው ይሉኛል በቃ እኔም እንደዚህ ነው ተው ያኔ ከጣሉት በኋላ ራቅ ብለው ያዩ ነበር አይደለ ለምን ነበር ያዩ የነበረው ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም ራቅ ብለው ያዩ ነበር አይደለ ለምን ነበር ያዩ የነበረው እንደው ጅብ እንዳይበላው እሊና አሁን እንዴት ነው መጥፎ ስራ ይሰራ ሰው አይምሮ ረፍት የለው የሚባለው ነገር ቆነት ነው እና እሊና እንደው ሰው ከገባ ነው ለጅብ አሁን ራሱ ገንዳ ላይ ምናምን ልጅ ተጥሎ ምናምን ሲል ለከኔም እንደሌባ ስቅቀላለሁ ስራይ ስለሆነ ይሄንን ነገር ገንዳ ላይ ጥለው እንደዚህ ጥለው ብሎ ምን አለበት ወደ ሰው ቢያቀርቡ አሁን ገንዳ ላይ ከሚጥሉ ወደ ሰው ማል ቢጥሉ ምናምን እርሱ አላሰቡትም እንደው ከመጣል ይልቅ ለሰው መስጠት ሚለው ሐሳብ አልመጣለውም ነበር ሰው ሸሸው ልጅ እንዳውሬ ሆንኩ እንዳውሬ በቃ እንዳውሬ ሆንኩ ሰው ይፈርዳል የዛን ጊዜ በነበረው ጊዜ እኮ ሰው ይፈርዳል እኔ ይሆንልኛል ብዬ ነው ከእንደገና ደግሞ አይምሮኝ ቅቡስ አረገች እናቴ ድንገት ስትሞትብኝ አይምሮኝ ቀወስኩ በቃ ባጉል ሰዓት ሞተች እዚህ ጋር ምንም ወገን አላቀም ከግራ ምንም አላቀም እዚህ ጋር ጧት ወጥቼበት ማለት ትልቁ ፈተና ለመጣል ምን ነበር ያኔ ማን እንዴት ልሁን ሰውየው ሰዎች ይነግሩኛል እቺ መሞትች ሌላ ሴቶች ነው የኔን ጎኔ ማንንም ተቆራቋሪ እንደሌለኝ ነው የሚያቀው የወለደኛ አባቴ እንኳን ምለው ይሄው ምንንም አያቀም እሱን አሁን እኔ ሰዎች አሁን እንዴ ነው እንኳን ልቀርበው እንት ስላይ እስቲ ይሁን መቼስ ወልዶሻል ልጅ ምን ታደርጊዋለሽ እንጂ ያው ይሁን ያው ልጆቹ ከጎኑ ያሉ ይጠቅሙሻል ወንድሞችሽ ናቸው ይሁን ምን ይሉኛል ግን እዚቹ ሳሪስ ነው ብሔረ ጽጌ ዘንባባ ጠጅ ቤት የሚባለው እዛ ይቀመጣል ሂጂና ይተለኛለች እንጀራ እናትዬ የሱ ያገባት አክስት አለች አንድ ወደ 06 ግን እዚህ ጋር ሱስ ቢሆን የዛን ጊዜ ቢሰበስበኝ እንደኔ ወልዶ ሰለጣን እንጂ ቢሰበስበኝ ኖሮ መቼ እንደዚህ ሆነ ነበር እኔስ እንደዚህ ማንም ይጫወትብኝ ነበር ብዬ ጭክኝ ብዬበት ታውኩኝ
እንደው እናቴ ብትሆን እኮ ኖሮ እለዋታለሁ እሷን እናቴ ብትሆን ኖሮ እኮ እንደው ጨክኜም እዚህ ሳሪስ እያለች ዝም አልልም ነበረ። እሱ ግን እኔ ብዙ በደል በድሏት ይሆናል። እሷም እንደዚህ እንትን አንዴ ታጠቅ ነች ይሉኛል፣ አንዴ ከዘማቻ ስንቅ አቀባይ ነች ይሉኛል፣ እንደዛ ምናምን ስለሚሉኝ በቃ እሱ ሳሪስ እያለ ቤቱም አትሄጂ እንደው ብሔረ ጽጌ ጠጅ ቤት እንኳን የሚቀመጠው ዘንባባ ጠጅ ቤት የሚባል ይሉኛል። አልሄድኩም በቃ እዛም እሱም እንደው ምን ይሰራልኛል ይሄ ለራሱ እንደዚህ አይነት ህይወት የሚያኖረኝ እሱ ነው። አንድ ቀን መጥቶ አይቶኛል። የሆኑ ሴትዮ እንደዚሁ ጠርተውት ና እቺ ልጅ እባክህ አሁን ሴትዮዋ ሞታለች እቺ ልጅ እንደዚህ ነው። እሱ የዛን ጊዜ በዚህ አይዞሽ ቢለኝ ኖሮ እኔም እንደዚህ አይነት ህይወት ውስጥ አልወድቅም፣ ልጆቼንም እንደዚህ አልበተንም። እሱም የዛን ጊዜ መጣለው አለ። ግንቦት ውስጥ መጣ ጥልቅ ልምልም ማለት ከዛን ስሰማም የሱም ይሁን እንደ ጨካኝ ነገር ነው ምንም ይሉኛል። ወደዚህ ወደ አቡሴራ ነው ሀገሩ፣ ደደወራ የሚባል እዚህ አቡሴራ ወደ ሱቃላ ነው ሀገሩ። ወይ እሱም እልም እሱም ጭልጥ አለ። መጣል ያለበትን ሰዓት ሳይመጣ ስጠብቀው የለም። በዛው የተነሳ ምን ይጠቅመኛል አልኩልህና እኔም ምንም ዞር ብዬ ማለውም እንጂ ሳሪስ አለ አሉ። እዚሁ እንግዲህ አልፋችሁበት የምትሄዱት ይሆናል። ብሔረ ጽጌ አሁን ልጁ ቢሆን ቢረጋገጥ የሚሰማውት ስሜት ምንድን ነው? ምን ይሰማኛል? እግዚአብሔር የኔን ክፋት ሳያይ እሱን ደህና ቦታ ስላቆመ ያው ኩነኔ እንደመናገር ነው። ኩነኔን እንደመናገር ነው። ያው እግዚአብሔር መቼስ እንደ ምህረቱ እንደኔ ኃጢአትና እንደኔ ወንጀል ያው እንዲህ ቦታ ላይም ቆሜም አልሄድም። ያው ግን እኔ ይህንን ነገርም ሰማለውም አያለውም ብዬ አይደለም። እኔ አሁን ይህንን ነገር ስለ እውነት ከሆነ ቴሌቪዥን እንኳን የለንም ምንም ማለት እኔ ቤተክርስቲያን እንጂ ከሌላ ነገር ውጭ እንደዚህ ነገር የለም። ይሄንንም ሰው ነው ለትምህርቷ ተብሎ ነው ትምህርትሽን ተማሪ ራስሽን አውጪ፣ እኔ እንደዚህ ነው ህይወቴ ራስሽን አውጪና እንደዚህ በይ ብዬ እንጂ ሌላ አይነት ነገር ምንም የለንም ስለ እውነት ከሆነ። ያው አሁን እንግዲህ አሁን የመጀመሪያ ጊዜ እንደዚህ ሆኜ እንጂ እኔ አደባባይም ነገር አልወድም። ወደ ቤተክርስቲያን ብቻ ነው ጽናቴና አምላክ ደግሞ ይሄንን ለምን እንዳደረገው አላቅም። የሱ ነው የእግዚአብሔር። እኔም ነገር ነው አንተንም አይካለው ብዬ አይደለም ልጁንም ሳየው አረ ምናምን ነው እንጂ ምለው እኔ እንደዚህ የልጅነት ፎቶውን አዩት የህፃንነቱን እሱንም አይቼ በቃ ድንገት ያልኩት እችን ሳይ ነው። ለምን ልጆች ልጄ በእንትን ነው ይሄ ከእንትን ሲረከቡት ነው ከድርጅቱ ሲረከቡት ነው የሚሆነው። እስቲ እቺ ይሄንን ሳይ እሷን ሳይ ድሮ እንዲህ ነበረች እሷም እና ደነገጥኩበት እና ወይኔ አንቺም ስታርጊ እንዲህ ነበርሽ እኮ ምን ነው ይሄን ልጅ ደነገጥኩበት። እስኪ ትደውይው እንዴና ምርመራ ካለ አስመርምረውኝ ወይ እንዲህ ካለ ምን ብዬስ አይና ያለኝ ስራ ሰርቼ ብያልኩ። ይሄንን እንግዲህ ይሄንን መግደል ማለት ነው አይደለም። ስለ እውነት ከሆነ መግደል ነው። ሰው ስላደፋፈረችኝ እንጂ መግደል ነው። ግን ምንድነው ሊናይን ደግሞ እንትን ያለው የዛን ጊዜ ሰው ተሰበሰበ። ኳስ የሚጫወቱ ነበር፣ ሁርቀን ሜዳ ነበረ። እዛ ላይ እነሱም ዞር ብለው እንትን አሉ። ራቅ ብሎ ሲካይ ደግሞ ባጠገቤ ምንድነው ያለ ሰው ያለፈ ሰው ነበር። እኔን ደግሞ ዝም ብሎ ከግር እስከ ራሴ ያዩኝ አለፉ። ሲያልፉኝ ይሄ ነገር እንትን ብል ዳግም እዛ ቆሜ በይ ያስይዙኝ ነበር። ስለ እውነት ከሆነ ያስይዙኝ ነበር። አንድም ምንድነው ራቅ ብላ እዛ ያየሽ ነው ያችስ ብትሆን ይላል እና ሲሉ በዛው ጊዮርጊስ ቤተክርስቲያን ይርኩኝ። ጊዮርጊስ ማለት ልጅ መጣል ያስይዛል ያውቁ ነበር። ይሄ አውቃለሁ ግን በቃ መፍትሄ ስላጣው ነው ከጎኔ ሆኜ። እርቦት ነው የሚያበሉት አጣው ነው አንቴ ሰው ሙሻ አረገ። ለምን እንዴት እሷ እንደዚህ ለፍታ ሳድጋት እንደዚህ ለምን የኔን የቤት ውስጥ እኮ የዛን ጊዜ ህጉ እንዲህ አልነበረም። የዛን ጊዜ እሱ እንደዛ ሲበድለኝ ህጉ እንደዚህ ቢቀርብ ኖሮ ህጉ እንደዚህ አይነት የረቀቀ አልነበረም። ሰው ምን ሙከራ ነው ያደረገው። ከዛ በኋላ አግብታ አሰቃየኛው። በዛን ጊዜ ነው የዛን ጊዜ እንደዚህም ተሽማግሌው ጋር ስራ አልወጣም ነበር። የዛን ጊዜ ሽማግሌው ጋራ አልወጣም እዛው ቀመጥ ነበር። ስለዚህ በጊዜው አእምሮ ምን ስራ ነበር የሚሰሩት? የሰው ቤት ሰው ቤት ማለት ምንድነው? ለሰው ቤት እንጀራ የሚያስካክሩኛል። እንደዚህም ደግሞ ከብቶች ነበሩ የዛን ጊዜ ከብቶችን ቤቱበት ማውጣለው ምን ይላለው። በቃ እንደዚህ ነው። በቃ ሰውም ደግሞ አንቺ የለም ምናቆይ ሲሉኛ እኔን አታቆኝ እላቸዋለሁ። አንቺ የእናትሽ ጌጥ ያሳደገችሽ አይደለች እንዴ? ምን እንጃ ያረኔን አታቆኝ ብዬ በቃ እምባዬን ትውልዱ አዲስ አበባ ነው። እሱቹ አቃቂ በሰቃ ነው እንግዲህ እናቴ ወለደችኝና እንደኔው አሁን ልጄን እንደጣልኩ ይጣለችኝ ማለት ነው። ይሄው እንግዲህ ምን አለ ደግሞ ቢጠየቅ እንደምን እንደሚያወራ አላውቅም። እዚህ ሳሪስ ያለው አባት ተብሎ እርሶ ተረክበው ነው ተጥለው ነው? አይ እሷ የዛን ጊዜ ልጄ ነች ብላ በማረግ ነው የተረከበች። እኔም ተጥዬ ሲሉኝ ላሳድጋት ተብለው በወር ነው ያሉኝ። በአንድ ወር የአንድ ወር አራስ ሆነው ከእናቶ ተረከቡ። ይሄ ልጅ በትክክል
በምርመራም በዲኤንኤም ተጣርቶ ልጆ ከሆነ ሰየው ካልሆነም ሌላኛው ልጆ እንዲገኝ በዚሁ ማፋለጊያ ይሆነናል። እሺ አሁን የግድ እሱ ብቻ ማለታችን አይደለም። አዎ በዚህ ጊዜ እዚህ ቦታ ነው አሁን 3-4 ምልክቶችን ነገሩኝ። አዎ ጊዜውን በትክክል ነው ያላወቁት። 92 ታህሳስ 2 ቀን መሆኑን ይሄን ታህሳስ እህል ማሳ ሁሉ ኮትቻ ነው ይዛን ጊዜ ማሳ ሁሉ ነው እሱን ስጠለው ማሳ ሁሉ እህል ነው ወቅቱ ስለዚህ ታህሳስ ነው። አዎ እህል ነው ይኸውልህ ማን በእህሉ በድንበር ነው እያቋረጥኩ ሄድኩት። ይኸውልህ ልጆች እየመጡ ነው ከስፖርት የሚጫወቱ ምናምን ከዚህ ኳስ የሚጫወቱ ናቸውና እኔን ያው ጎረምሶች ስለሆኑ ስለዚህ ታህሳስ ወቅት ነው። አዎ ታህሳስ የእህል ወቅት ውስጥ ነው በድንበሩ አቋርጬ ነው ለጊዮርጊስ የሄድኩት። ጊዮርጊስ እዚህ ያለ ጊዮርጊስ ጋራ ሳሎ ሳይሆን ይሄ 07 ቅዱስ ጊዮርጊስ እና ሚካኤል አለ ለመጥፋት ነው በዛው ለመጥፋት። አዎ በቃ ወደዛው ሄድኩ ወደዛው ሄጄ በቃ አካባቢ ላይ መሰወር አለብክ ልጅ አሁን የ06ቶቹም ያው የወሬ ሊሰሙ አንዳንዶቹ እንትን ሊሉ ይችላሉ። እነዚህ ደግሞ በብዛት ሴትዮዬ ደግሞ ትሰማለች። እንደዚህ ነው ስጠፋም ያው መቼስ ነገሮችን እስኪ ያው የሁሉ ነገር ስለነገርኳት ትታው ሊሆን ይችላል እግዚአብሔር ብላ እንጂ። የት ነው የወለዱት እርሶ? መንገድ ላይ ሲሄድ ልጄ እንግዲህ ልጅ እምቢ ሲለኝ ጤና ጣቢያ አስገቡ። መንገድ ላይ ነው የወለዱት? አዎ የሄድኩኝ መንገድ ላይ ወለድኩት። ከዛን የእንግዲህ ልጅ አልወርድ አለኝ። የእንግዲህ ልጅ አልወርድ ሲለኝ ዝም ብሎ ጋሪ አንዱ ይዞ መጥቶ ጤና ጣቢያ ያውን አሳማ ግቢ የለም እዛ አስበሰጥ የሆነ ዶክተር እኮ በጣም ጠይቆኝ ነበር። ሁኔታዬን አይቶ በቃ ጸጉሬ ላይ ተሳስሮ ምን ብሎ የሆነ ነገር መስል ነበር። እናቱ እንዴት ነው ህይወትሽ ኑሮሽ እስቲ ላይ እንደበኩት ያኔ ነገሩ እንደዚህ ብልጥ ቢሆን ኖር እንዴ ብትናገር ይሄኔ ደህና ቦታም የሆነ ነገር ይመጣል። አልነገርኩትም እንጂ ዶክተሩ ተጠራጠረ። ከዛ ከሆስፒታል ወጣው የታዋሉ አደሩ ያኔ። ከዛ ስነግረው ብዙ ጊዜ አንድ ሳምንት ያላስቀምጠኝ ትውጣ ስባል ነው እንግዲህ ሆስፒታል ውስጥ የሆነ ሴትዮ ጋር ተጠግቼ እንትን ስል ተቀመጥኩ። ደሜን እያዘራው ብታዩ እንታጣል ተደግር ማለት በዛ የተነሳ በቃ አይዞ ስንቴ አይዞሽ አትረበሽ ተስፋለኝ። በጣም ካንቺ ጋር የሚመሳሰል ነው አንዳንድ ፎቶዎቹ። ተስፋለኝ ወንድምሽ የሚሆን ይመስለኛል። ቢሆን ደግሞ ደስ ይለኛል። ወንድም ጋሽ የምትዩ የተወሰነ ማጣሪያ ጥያቄዎችን ነው የምጠይቅሽ እና ደግሞ ተስፋሽን ነው እንድትነግሪኝ የምፈልገው። አይዞሽ የኔት ብቻዬን እንደተወለድኩ ነበር የማውቀው ማለት እኔም ብቻ እንደወለደችኝ ነበር የማውቀው። እንደነገርኳችሁ ብቻዬን እኔ ብቻ ልጇ እንደሆንኩ ነው የማውቀው። እስከ ተወሰነ ጊዜ ድረስ በቃ እስከ ትላንት ድረስ እኔ ብቻ ልጇ እንደሆንኩ ነው የማውቀው። ግን ጫፍ ትነግረኝ ነበር እና እንትን ነው ያው ወጣት ስትሆን ከሰው ጋር ትውላለህ። ብዙ ነገሮች አሉ። ብዙ ቤተሰብ ታለ። እውነት ተኝቼ አላደርኩም ዛሬ። ተኝቼ አላደርኩም ማለት ከአንድ ወደ ሁለት እንሄዳለን ብዬ አስቤ አላቅም። ፈጣሪ እንደው እንደ ነገሩ አባቴንም አላውቀው። ሁሌ የምጸልየው እሷን እድሜ እንዲጣት ብቻዬን እንዳልቀር ማለት ነው። አሁን ደግሞ እሱ መጣ ሲባል በጣም ነው የደነገጥኩት። እናንተ ጋር የሚመጣ ነበር የመሰለኝ ከእናንተ ጋር የሚመጣ መስሎኝ እውነት ከአንተ በላይ እሱን ለማየት ነው እንትን ያልኩት። በጣም ብዙ ጫናዎችን አልፌ ነው እዚህ የመጣሁት። ወንድሜ ከሆነ እሺ ደስተኛ ነኝ ከምንም በላይ፣ ካልሆነም ደግሞ እሱም ፈጣሪ ቤተሰቦቹን ያገናኘው። ሌላ ምንም የምለው ነገር የለም። እሷም ተጎድታለች። አሁን እንደውም በመከራ ነገሮችን አስታውሻለሁ እንጂ ትረሳለች ነገሮች። ዓመተ ምሕረቱን ሁሉን ነገር እንደገና ማታ እኔ ካልኩሌት አድርጌ አስታውሻት ነገሮችን ወደ ኋላ። ምክንያቱም እኔ እንኳን ከተወለድኩ
የምትሰራበት ዓለም ባንክ የሚባል የምትሰራባቸውን ቤቶች አውቃቸዋለሁ። ያን ህይወት እሱ ጋር ከሱ ጋር ሆና ያንን ህይወት ከኔ ጋር ደግማለች። ስለዚህ ህይወቷ ከዚህ ያለፈ አይደለም። እስቲል ቦታዎቹን ካላሳያችሁ ይችላል የምትሰራባቸውን ቤቶች የነበሩትም ማለት ነው። ተጣለ የተባለበትን ቦታ ነው። አዎ ማለት በእርግጥ እሱን ቦታውን አላውቀውም እኔ እሱን አላውቀውም። ግን አሁን እሷ በምትልበት ጊዜ ምን እንኳን ከደረስኩበት አሁን ነው የገበሬ ቦታ ይባላል ቦታው። ልክ እንደዚህ ሰፈር ቦታው የገበሬ ነው። ኤርትራውያን ናቸው በብዛት ዓለም ባንክ ሲባል የሀብታሞች ሰፈር ነው ተብሎ ነበር ያኔ በተለምዶ ይጠራ የነበረው ሰፈሩና እዛ እየሄድሽ ነው ትሰራ የነበረው። የምትሰራው ልብስ ማጠብ፣ እንጀራ መጋገር። እኔ ከደረስኩበት እድሜ ነው እንግዲህ የምነግር። ስለዚህ ህይወቷ ከነሱ ጋር የተሳሰረ ነው። በጊዜው አስበው ያኔ በወጣትነቷ በድለዋትም ስለነበር ስቲል የሆነ ጊዜ ድረስ ነገሮችን አታስታውስም ነበር። እኔ እንኳን ባልደረስኩበት እድሜ ላይ ማለት ነው። ስለዚህ ያለው ነገር ወንድማችን ከሆነ እኛም 3 እንሆናለን። እሷም እድሜ ከሰጣት አብረን እኔም ብቻዬን አልሆንም ቢያንስ እሱ እንደው እኮ በጣም እድለኛ ነው እውነት። እሱ እድለኛነቱ በምንድን ነው? እህቶች ወንድሞች ይኖሩታል አብረው ባይወልም። እኔ ግን እሱ ራሱ የለኝ። ምድር ላይ የማውቀው እናቴን ብቻ ነው። እሷንና እሷን ብቻ። እና ለእሷም ልጇ ለእኔም ወንድሜ ከሆነ ደስተኛ ነን እኛ በሱ። እኛ ብሶ ከሱ ምንም ነገር ነው አንፈልግም። ልጅነቱን ለእሷ ልጅ ለእኔ ወንድም ቢያንስ ከሰው ጋር ስትቀርብ ያለው ሶሻል ሚዲያ ታውቀዋለህ። እኔ ደግሞ ወጣት ነኝ፣ ከሰዎች ጋር ብዙ ትቀላቀላለና እንዲህ ሚዲያ ማላወራቸው ግን ብዙ የተጎዳሁባቸው ሳይኮሎጂ ውስጥ የሆኑ እንትኖች አሉ። ስለዚህ እግዚአብሔር ቢሆንም የሰውን ቁስል የሚጠግን ቢያንስ የምድራዊ ነገሮች የሚሸፈኑት በሰው። ስለዚህ ወንድማችን ከሆነ አብሮን ቢሆን ደስ ይለኛል። እህቱን እኔም እንዳልሆንም ቢያንስ እሷም እንጂ እንደምታያታለች በጣም ተጎድታለች። በጣም ብዙ ነገሯን ነው ያጣችሁ። ከሰውም እስካሁን ድረስ እዚህ ራሱ እናንተ ጋር ደወልኩት እኔ በጉልበቴ ነው። በቃ እስከ መቼ ነው የምንደበቀው? ማለት ነገሮች ካለፈረሱ አይጠሩም አይደል አንዳንዴ። ለዛ በቃ ልጅሽ ከሆነ ለአንቺም ልጅሽ ነው። ቢያንስ እኔ እንኳን አንድ ወንድም ይኖረኛል ምድር ላይ። ስለዚህ ብዬ ነው በቃ ወደ እናንተ እንትን ያልኩት እንጂ አትፈልግም እሷ። በቃ ከነገሮች አሉ እንደ ነገሮች እዚህ አባቷ አለ በህይወት ወንድሞቿ አሉ፣ ግን አትፈልጋቸውም። ለምን? በጣም ተጎድታለች። ያኔ ነገሮች ሲበላሹ የት ነበሩ ነው የምትለው ለምትጠይቃት ጥያቄ። ግን አሁን እንደዚህ ቀስ ብለህ ብታወራት ነገሮችን ቀስ እያለች ታወጣለች፣ ትነግርሃለች። አሁን ድንገት ሆኖባት ነው እንደዚህ ደንግራ የምታወራ እንጂ ተረጋግተህ እንደዚህ ነገሮች እንደዚህ ቢዚ ባልሆኑ ሰዓት ብትጠይቃት የልባ ነው የመናገር ባህሪ ያላት። ግን ከደረሰባት ብዙ ነገሮች አንጻር አስተውላ ማውራት ሰዓት ይችላል። ስለዚህ ለዛ ነው እኔም በቃ እሱ እናንተ ማታ ቪዲዮን አይቼው ነበርና እናንተ ከተናገራችሁትና ነገር በጣም ደነገጠች። በቃ በህይወቴ እሷ ሚዲያ ይስባት እንደዚህ ነገሮች ስባት አቁ በቃ በጣም ነው የደነገጠችው። በጣም ደንግጣ እና ይሄ የሃይስኩልን ፎቶ ስታየው እሷ ራሱ በቃ ይሄ የሚኒስትሪ ፎቶ ፈገግታችንን አይታችሁት ከሆነ አንድ አይነት ነው። ስንስቅ ጉንጫችን ሞላ ማለቱ ቅንድባችን መቅጠሙ ምናምን አንድ አይነት ሆነባት። ግን እኔ ጥያቄ እንዴ ታዲያ ሲያድግ ለምን ተቀየረ? ከስቷል እዚህ ጋር ቪዲዮ ጋር አይተው ከሆነና
ከከሳ በኋላ ደግሞ መልኩ ወደሷ የሚጠጋት ባህሪ ያለው ይሄኛውን ፎቶዋን አይተው ሆነ ይሄኛውን ፎቶ አይተው ሆነ ጺም ስላለው ነው እንጂ አፍንጫቸው ምናምን የመመሳሰል ባህሪ ያላቸው እና እኔ ራሱ ደነገጥኩኝ። ስለዚህ በቃ ይሄን ነገር መጋፈጥ አለብኝ ከሆነ ይሆናል ካልሆነ በቃ ለመልጎ ነው ለመጋፈጥ ነው የመጣሁት። በጣም ነው የገረመኝ። አንቺ ምን ተማርሽ? በምን ሁኔታ ነው ያለሽው? ስላንቺ ንገሪኝ እስኪ ተወሰነ። ያው ምን አስተማሩሽ ማለት ነው በሌላ አማርኛ? እናትሽ ጥንካሬ ለራሷ ነው አታውቅም። አሁን የሷ ልጅ መስላለሁ ስታይ እንዲህ ስታስበው ራሱ ማለት ነው ደንግባቷን ያጣችሁ ማለት ልጅ ናት። በጊዜው መውለድ ትችላለች፣ ማግባት ትችላለች፣ ብዙ ነገሮች እድሎች ነበሯት። ግን ያንን ነገር ትታ ለኔ ነው የኖረችው። ለኔ ያው ለሱ ባይሆንም ለኔ በደንብ ኖራልኛለች ማለት ልጅ ናት። አሁንም ድረስ ማለት ነው አሁንም ድረስ ለኔ ስትል ነው በቃ ነገሮችን ብዙ እድሎች እስቲል እንኳን ውጪ የመሄድ እድል አላት ማለት መስራት ትችላለች። አሁን አይተህ ከሆነ ሀገራችን ብዙ ነገሮችን ታሰናዳለች አይደል? ከሷ በላይ የሆኑ ሰዎች ናቸው እየተለወጡ ያሉት። ግን ዘመድ የለንም። አንቺን ለማን አምኜ ነው ትቼ የምሄደው እኮ? ራቁ እንጂ ዘመድማ አለ እኮ። አሁን ያው እንዳልኩ አሁን እኮ የሰው ልጅ ሰውን ለመጠጋት በጎ ነገር ይፈልጋል። ገብቷል አይደል? የተደረገለት ያ ክፉ ቀን አልፏል። በዛ በኩል ያየነው ክፉ ነገር የለም። ግን ወንድሞቼ አባቴ ብሎ መቅረብ አንድ ነገር ሆኖ ማለት ነው። እሱም የሚሆነው እንደ ልቦና ማናቀው ያለ ማለት ሰው እንደ ልቦና አቀባበሉ ነው። አሁን እኔ እንደዛ ብትለኝ እረዳሃለሁ። ያን ከደረቀ በኋላ ዞር ብለህ ታያቸዋለህ። ያን ነው ከእናቴ የምረዳው። ትክክል ናት። እኔ አሁንም ቢሆን እነሱ ላለመጠየቋ እነሱ ጋር ላለመሄዷ እግዚአብሔር ከረዳት በእኔ ካልሆነ ደግሞ በራሱ መንገድ ያሳርፈኛል ብላ ነው የምታምነው። ገብቶሃል? አሁን እነሱ ቤት ከምትሄድ እሷ ቤተክርስቲያን ሄዶ ነገሮችን ማሳለፍ ነው የምትፈልገው። ስለዚህ በእሷ መንገድ ትክክል ናት እንደኔ ማለት ነው ስታስብ። እሺ በጣም ነው የማመሰግነው። በጣም ጎበዝ ነሽ ደግሞ በጣም ነው ሀሳብ የምታደራጅ፣ በጣም ነው መግለጽ የምትችይው። ማዘር አብስለውሻል እና ደስ ይላል። እሱን ነገር ሳላደንቅ አላልፍም። ያው ለተመልካቾቻችን ለመንገር ያክል በአጋጣሚ ዛሬ ካሜራማናችን ኪም ናት። እዚህ ላይ እንግሊዘኛ ስለሌለ አማርኛ ነው ጨዋታው። የመላኩ የአንድሪያ ልጅ ማለት ነው። እሱን ጉዳይ ለመስራት በአጋጣሚ ደግሞ የመመለሻ ጊዜያቸው ደርሷል፣ ጫፍ ደርሷል። እኛ ግን ይሄን ኬዝ አይታው እንዲሄዱ ፈልገን ቶሎ ብለን በዕለተ እሁድ ነው በጠዋት በሰንበት ነው የመጣ ነው። እስኪ ያለውን ነገር ወደ ዲኤንኤ ሊወስዱ የሚችሉ ማስረጃዎችን ይዘናል። በጣም ብዙ ሰዎች ደውለውልናል፣ ከውጭም ከውስጥም። ይሄ ልጅ የኔ ነው፣ ይሄ ልጅ ወንድሜ ነው፣ እኔን ይመስላል፣ በዚህ ጊዜ እንዲህ ተጥሏል፣ ማአት የሚሉ የተወሰነ የእርስዎ ከዓመተ ምህረቱ ኤግዛክት ከቀኑ ውጪ ብዙ ነገሮቹ ይመስላሉ።
እዚህ ድንጋይ ቦታ መሆኑ ሰው ሲያነሳው በጠዋት ወቅቱን ጠቅሰው መንገሮ እሱ ነገሩ ተመሳሳይነት ስላላቸው መተናል። ፈረንጇንም ፈረንጇ እናቱን አንድሪያን ራሱ መላኩንም አውርተ ነው ከተቻለ በዚህ አጭር ቀን ውስጥ እንድትገናኙና ምርመራው እንዲደረግ የዲኤንኤ እንዲደረግ እናደርጋለን። መልካም እድል ነው የምንመኝላችሁ። እዚህ ቤት ስንት ይከፍላሉ? ኪራይ ናት አይደለ? ስንት ይከፍላሉ? 2500። እርሶ ስም አልሰጡትም ወይ? በልቦት የመጣ ስም አልነበረም? እኔ እንደውም አሁን እውነተኛ እንደው ፈጣሪ ፈቅዶት እንደው ወይን እንደው የኔ ልጅ ሆኖም እንደው ፈጣሪ ለወደፊቱም ደግሞ ለሚመጣልኝ ልጅ እንደው አምላክ ፍቃዱ ሆኖ በዚህ በተጀመረ በሚመጣም እኔ ራሴን ሴት ጥዬ ቢሆን ኖሮ የማርያም ላት ነበር። ወንድ ስለሆነ ደግሞ የጌታ ላዋለው ብያለሁ። በልቦ ነው ዛሬ ለሊት አሁን ልጅ መሆኑ ቢረጋገጥ የጌታ ነው የምለው ብያለሁ። የጌታ ብያወጣለታለሁ። መቼ ነው ይሄን ሐሳብ ያሰቡት? ዛሬ ለሊት ህሊናዬ ፈጣሪው ለምንድን ነው እንዲምትቀሰቅሰኝ? ይሄ ነገር ምን አይነት ፈተና ነው? ጌታ ሆይ ይሄን ያህል ተቀምጫለሁ። ሴት ብትሆን የማርያም ላት በነገሮት ላይ ወንድ ስለሆነ የጌታ ነው የምለው ብዬ በነገሮት ላይ እናቱ እርሶ ሆኑ እንበል ተረጋገጠ። አባቴን ማወቅ ፈልጋለሁ ቢል እነግረዋለሁ። አባቱ ሰለሞን ነው የሚባለው። ቤተሰቦቹ ይኖራሉ? የአባቱ ሞተች። አክስቱ ነበረች ወይዘሮ አመለወርቅ የምትባል 08 ላይ። በጣም ነው ማመሰግናችሁ። መልካም እድል። ዛሬ ደግሞ እንደዋውልላቸውና እሺ ችግር መላኩንም ፈረንጇንም ጠይቃቸውና አዲስ ነገር ካለ ተመልሰን እንመጣለን። መንገዱንም አይተነዋል። እሺ ደውል። መልካም እድል እመኝልዎታለሁ። ምንም ችግር የለም። ቡና አስበናፈላይ ነው። አይደበቁ ግድ የለም። ልጅ ይሁንና ሲድሩት ችግር የለም የኔ ጌታ። ከዛም ወዲህ ቢሱም ባይሆን ደግሞ ሌላ እንደዚሁ ታገኝልኝ ይሆናል። ሰው ማወቅ እኮ ጥሩ ነው። በጣም ደስ ብሎኛል ስላገኘሁት። ብርታቶ እርሶ ቁጭ ብዬ ነው ከቤተክርስቲያን እንደመጣሁኝ ቁጭ ብዬ ነው የጠበቁክ። የብዙ ኢትዮጵያውያንን እናቶች ህይወት ነው የሚያሳዩት። እርሶ በጣም ብዙዎቹ ብዙ እናቶች አንቺ ትረጅኛለሽ። ብዙ እናቶች ብዙ ህፃናት እንዲህ ተጥለው የሚገኙት እናት ለመጣል አትወልድም። ቀድሞ ነገር ግን ችግሩ እዛ ደረጃ ሲያስደርስ ምን ያክል ችግር ቢፈጠር ነው የችግሩ ክብደት። ከጣሉ በኋላ አሁን ጅብ በላው ውሻ ነከሰው ብለው ቁመው ማየት፣ ከዛ ሰው ሲያነሳው እሰይ ልጄ ሰው እጅ ገባልኝ ብሎ መርካት፣ ህሊና ማረፍ እና ይሄን ችግር በጣም እንዲህ አይነት እናቶች በየሰፈሩ አሉ። እንደውም እሱ ጠይቀነው እናትህ ለምን የጣለች ይመስልሃል ብለን ጠይቀነው ነበር። ማአት ነገር ነው የተናገረው። ጠልታኝ አይደለም፣ በ15 ቀን ሊሆን አይችልም። ያ ሜቢ ተደፍራ ሊሆን ይችላል። ሜቢ ልጇን አባት አለመነላት ሊሆን ይችላል። የምታበላው አታ ሊሆን ይችላል። ተማሪ ልትሆን ትችላል። ምን ያልደረደረው በምክንያት እናቱን መረዳትና መውደድ ነው የፈለገው። ሰምተሽዋል አይደል? ነው። እኔ በሆነ ያው ያለውን እንኳን በህይወት እንዲህ አይነት ልጅ አይኑን ማየት አስጠልቶኛል። የዚህ ሳሪስ እንዴት ቢሰበስበኝ እንዲህ አይነት ህይወት አልኖርም ነበር ካወቀኝ ወዲህ እንኳን ብዬ እውነቱን ነው። እንደዛ ነው። መልካም እድል ነው የምመኘው። እሺ እኔ ጌታ በርቺ እኔ እህት። እሺ እኔ ጌታ በርቺልኝ።